አይተናል። አንዳንድ ያሉ የከበዱ እንግዳ ቃላቶች ካሉ እነዛን እንግዳ ቃላቶች መጠየቅ ይገባል ወይም ይፈቀዳል ይቻላል። ደርሱ ያው መልእክቱ ምንም ብዙም የሚከብድ ነገር አይደለም። ከዕብ ኢብኑ ማሊክ ረዲየላሁ ዐንሁ ወአርዳህ ከተቡክ ዘመቻ ወደ ኋላ ቀርተው ነብዩ አለይሂ ሰላቱ ወሰላም እና ሱሐቦቻቸው አኩርፈዋቸው ዘግተዋቸው ማንም እንዳያናግራቸው ተብሎ በማዕቀብ ያለፉ መሆናቸውን ነው የተመለከትነው። መልእክቱ ሰፊው ያረጅሙ ሐዲስ እንግዲህ ይሄ ነው። እዛ 22ኛው ሐዲስ የዛሬው ደርሳችን وعن ابي نجيد عمران بن حسين الخزاعي رضي الله عنهما ابو نجيد بضم النون وفتح الجيم ይላል። ኑኗን ضم አድርገህ ኑ ብለህ ጂሟን ደግሞ ፈትሐ ተደርጋ ኑጀይድ ተብሎ ይነበባል። የኑጀይድ አባት عمران بن حسين الخزاعي رضي الله عنهما أن امرأة من جهينة جهينة كمتبال قوسا عند السيد أتت نبي الله صلى الله عليه وسلم نبي زند عليه الصلاة والسلام متاج وهي حبلى من الزنا الصادق مو كزنا يركزج ستهن حبلى أي حاملا قد من الزنا كزنا يركزج شنا بالن إلى اللات أركز زالج متاج فقالت أصبت حدا مياسكتا مياسكرفن تكبار سرجالله فأقيمه علي بني لايهن حد يا الله انقطعت أقوم بن يا رسول الله عليك فدعا يتسمى جرارل فدعا نبي الله صلى الله عليه وسلم وليها نبي عليه الصلاة والسلام حلافيوان طروا فقال أحسن إليها يتشنسيت بدم بادرقه تنكباكب أسامر فإذا وضعت بولدش كزي فأتني عمتات انيقات انتقالوا ففعل سويوم اندت هززوا أدرك فأمر بها نبي الله صلى الله عليه وسلم نبي عليه الصلاة والسلام عززوا فشدت عليها ثيابها لبسوچوا በሷ ላይ ታችም እንዳትጋለጥ ثم امر بها ከዛ አዘዙ ፈሩጅመት በድንጋይ ተቀጥቅጣ ተገደለች። በአንዳንድ ሪዋያ ላይ ጉድጓድ ተቆፈረላት ይላሉ። ثم صلى عليها ከዛ ነብዩ عليه الصلاة والسلام صلاة الجنازة በዚህ ሴት ላይ ሰገዱ። فقال له عمر بن الخطاب قالوا تصلي عليها يا نبي الله وقد زنت ዚና ሰርታ ሳለ ያ ነብዩ አላህ እንዴት ተሰግዱባታለው ዚና በሰራች ሴት ላይ አሏቸው። قالوا يا الله መልእክተኛ ለቀታበት ተውበተን ታዲያ ዚና ብትሰራ ተውበትን ወዲ አላህ መመለስን ተመለሰች አይደል እንዴ? ለው ቁሲመት ይቺ ተውበት ብትከፋፈል بين 70 من اهل المدينه ከመዲና ነዋሪዎች ከመዲና ሰዎች በሰባ ሰው መሐከል ለወሲዓትሁም ለሰባዎች ሁሉ የምትበቃ ተውበት ሰፊ ተውበት አድርጋ የለም ወይ? ትልቅ ተውበት አድርጋ የለም ወይ? አው ይሄንንም አብራሩ ስፋቱንና ምንነቱን وهل وجدت توبة اسن اجنتهل افضل من ان جادت بنفسها لله تعالى لا الله بلا نفسوان كمچرنا كمسጠት ከመለገስ የበለጠ ግደሉኝ ብላ ከመምጣት የበለጠ ምንድነው ወዲ አላህ ተውበት ሊሆን ልታገኝ የምትችለው እና ተውበት አስፈላጊ መሆኑን ተውበት ጠቃሚ መሆኑን ያሳያል ማለት ነው። ከዚህ ሐዲስ የምንወስደውና የምናየው መልእክት አንደኛና የመጀመሪያው ዚና የሰራ ሰው ያገባች ከሆነ ሙህሰን ይባላል። ተቀጥቅጦ መገደል ግዴታ እንደሆነ ያሳያል። ይሄም በቁርአን ውስጥ ነበር አያ ሙስሊሞቹ ቀርተውት ሐፍዘውት ሸምድደውት ተግብረውት ከዛ በኋላ መቀራቱ የቀረና ህክሙ ግን ህጉ ግን የቀረ ነው። ነብዩም ቀጥቅጠው ገድለዋል። ሷሐቦቹም ኹለፋዎቹ ከሳቸው በኋላ ቀጥቅጠው ገድለዋል። አላህ ግን በህክመቲሂ ከቁርአን ላይ በለፍዝ እንዳይቀራት ሙገድ في هذه الامه ቀጥሏል ማለት ነው። በድንጋይ ተባለ በሰይፍ አይደለም። ለምን ቢባል حتى يتعذر
يعذب ويذوق ألم العذاب في مقابل ما وجده من لذة الحرام يا حرام انت افتنا بمقمسو سببنا مكنايت ሁሉም ሰውነቱ በድንጋይ ተቀጥቅጦ መገደል አለበት ተብሎ ነው የአላህ ሕክማ ነውና በዚህ መልኩ ይሆናል ይደረጋል ማለት ነው። እንደውም አንዳንዶቹ ዑለሞች ምን ይላሉ? በታላላቅ ድንጋይ ተቀጥቅጦ አይገደልም። ለምን? በታላቅ ድንጋይ ከሆነ በአንድ ጊዜ ሲመታ ሩሑ ሊወጣ ሊሞት ይችላል። በል በትንንሽ ድንጋይ ነው ለአላ يستريح እርፍ እንዳይል ስቃዩን እንዲቀምስ لأن هذه تؤذيه وتطيل موته ሞቱንም ታስረዝመዋለች እሱንም ተፈትናለችና በዚህ መልኩ ነው መሆን ያለበት አላህ Subhanahu Wa Ta'ala አዟል ይሄን። ስለዚህ ተውበት በዚህ መልኩ ይታያል ማለት ነው። ተውበተን ነሱሃ ይሆናል። 23ኛው ሐዲስ وعن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال نبي عليه الصلاة والسلام اندهالو بلو عبد الله بن عباس يستللفال لو أن لابن آدم ملء واد مالا لأدم لجي شلق عند شلق مولو جنزب بنورو لأحب أن يكون أن له إليه مثله يسو أينة دينورو يفلقان ولو كان له واديان ሁለት ሸለቆ ቢኖረው ደግሞ ለብተጋ ثالثا ሶስተኛን ይፈልጋል ይላል በሌላ ሪዋያ ولا يملأ عين ابن آدم إلا التراب የአደም ልጅ አይን አይሞላም አፈር እንጂ ሲሞት እንጂ ويتوب الله على من تاب الله سبحانه وتعالى ተውበት ባደረገ ሰው ላይ ደግሞ ተውበቱን ይቀበለዋል ይወፍቀዋል متفق عليه وعن ابي هريره رضي الله عنه أن رسول الله صلى الله عليه وسلم قال هارتنيو حديث كأبو هريرة يتلالفنو نبي عليه الصلاة والسلام اندها لبلو يضحك الله سبحانه وتعالى الله يسكال صفة ضحك لا الله سبحانه وتعالى يتقبونه يدستال بلوم يفسرون مال إلى رجلين ودهلت سوج الله يسكال يقتل أحدهما الآخر عندن قدلوت يدخلان الجنة ሁለቱም ጀነት ይገባሉ يقاتل هذا في سبيل الله فيقتل ይሄ በአላህ መንገድ ይገደልና ይዋጋና ይገደላል فيقتل ሙስሊሙ ማለት ነው ثم يتوب الله على القاتل በዛ ካፊር በሆነው ገዳይ ላይ ደግሞ አላህ ተውበትን ይወፍቀውና فيسلم ይሰልማል فيستشهد እሱም ሸሂድ ነው ይሞታል ሁለቱም ጀነት ይገባሉ ቃቲልም መቅቱልም ቃቲሉ ገዳዩ ካፊር ሆኖ በገደለበት ጊዜ ማለት እነዚህ የተውበትን ማብራሪያ ነው አላህ የተመለሰን ሰው ተውበትን ይቀበላል ምንም ይሁን ምንም ወንጀሉ ምንም ያክል ቢገዝፍ ወንጀሉ አላህ ተውበትን ይቀበላል አብዱላህ ኢብኑ አባስ የአደም ልጅ አይጠግብም አንድ ሸለቆ ወርቅ ቢኖረው ለብተጋ ثالثا ሶስተኛን ይፈልጋል ለብተጋ አይطلب أن يكون له وادي آخر ሌላ ሸለቆ ቢኖረው አንድ ሸለቆ ወርቅ ሌላ ቢኖረው ይፈልጋል ولا يملأ إلى التراب አፈር እንጂ የሱን ቀልብና የሱን እንደሚሞላ የለም ምን ማለት ነው إذا مات ودفن وترك الدنيا وما فيها ሙቶ ሲቀበርና ዱንያን ሲተው በውስጡ ያለውን ነገር ሲተው የዛኔ يقتنع ይብቃቃል لأنها فانية የዱንያን ምንነት ታወቀና ስለዚህ በዱንያ ላይ ቀልባችንን ልናንጠለጥል ልባችንን ልናንጠለጥል አይገባምና ጥንቃቄ ማድረግ ይኖራል ወዲ አላህ መመለስ ይገባል احتراز ማድረግ የሚለውን ያሳያል لأن الغالب أن الذي يكون عنده طمع في المال ገንዘብ ላይ ፍላጎቱ ከልክ በላይ የሆነ ሰው لا يحترز من الأشياء المحرمة من الكسب المحرم حرام የሆነን ከስብና የማይፈቀዱ ነገሮች ላይ ጥንቃቄ አይወስድም የዚህ መድኃኒቱ ምንድነው መቶበት ነው ወዲ አላህ መመለስ ነው ነገትቸው ሄዳለው ለማን ነው መሰበስበው ለማን ነው ማካብተው ለማን ነው ይሄ ሁሉ የሚለውን ማወቅ ነው ويتوب الله على من تاب ለልጆች ሊሆን ይችላል ያ ልጅህ ግን اللهم اغفر لوالدي اللهم اغفر لوالدتي እንማይል ነው ሊሆን ይችላል አላህ እንደዚህ ያሉ ልጆችን አይስጠን እንጂ ለወላጆቻቸው ዱዓ የሚያደርጉ
ምህረትን ከአላህ የሚጠይቁ ለወላጆቻቸው ጥሩ ሐሳቢ የሆኑ ልጆች ወለደን ሷሊህ የድዑ ለሁ የሆኑ ልጆችን አላህ ይወፍቀንና ይሄ ካልሆነ በገንዘቡ ወንድማማቹ ጋር ወንድሞቹ ጋር እየተጣላ እሚል የጨቃጨቅ ይሆናል በውርስ ጉዳይ ላይና እንዲህ ያሉ ልጆችን አላህ አይስጠን ማለት ነው። ባቡ ተውበቲ በዚህ ይጠናቀቅና ሶስተኛው ባባችን ባቡ ሶብሪ የሚል ነው። የትዕግስት ባብ የሚል ነው። ባቡ ሶብሪ የትዕግስትን አህካም የሚያብራራ ነው። ሶብር ማለት በቋንቋ ደረጃ ሐብስ ማለት ነው፣ አንድ ነገር ማሰር ማለት ነው። በሸሪዓ ደግሞ ሐብሱ ነፍሲ على امور ثلاثه በሶስት ነገራቶች ላይ ነፍስን ማስገደድና ማዘዝ ነው። አላህን በመታዘዝ ላይ ሶላት በመስገድ ዒልምን በመማር ቂራአት በመቅራት ቁርአን በመቅራት በመሳሰሉ ዒባዳዎች ላይ አላህን በመታዘዝ ላይ ነፍስያን ማስገደድ። ሁለተኛ አማሐሪሚላህ አላህ ሐራም ካደረገው ነገር ነፍስያን ማቀብ። ሶስተኛ على اقدار الله المؤلمه አሳማሚ የሆኑ የአላህ ውሳኔዎች ሲመጡ የሶብር አይነቶችም እነዚህ ናቸው እና በዚህ ላይ ሶብር ማድረግ ነው። ባቡ ሶብሪ قال الله تعالى الله እንዲህ ብሏል يا ايها الذين امنوا اصبروا እናንተ ያመናችሁ ሰዎች ሆይ ታገሱ ሶብር አድርጉ። ወሳቢሩ በሶብርም ላይ ተመካከሩ ወይም ደግሞ በሶብር ላይ ራሳችሁን አስገድዱ። ሳቢሩ ወይም በሶብር ጉዳይ ላይ ተመካከሩ። አላህ Subhanahu Wa Ta'ala ሙእሚኖችን ጠራ። ያ አዩሃ الذين آمنوا አለ እስቢሩ ሶብር አድርጉ عن المعصية። ሶብር ማለት እስቢሩ ማለት አችሁን ታገሱ አግሱ እንትን በሉ ማለት። ወሳቢሩ ማለት ደግሞ على الطاعة አላህን በመገዛት ላይ አላህን በመታዘዝ ላይ ተመካከሩ ወይም ራሳችሁን አስጨንቁ አስገድዱ። ወራቢጡ ሙራበጡ አድርጉ ማለት ኸይርን ፈልጉ አብዙ ኸይርን አስከታትሉ። ወተቁላህ ለዓለኩም ቱፍሊሑን ወይም ፈስቢሩ عن محارم الله لا تفعلوها وصابروا على طاعة الله فافعلوها ብለውም የፈሰሩም አሉ። طيب እነዚህ ወራቢጡ ማለት ከትረቱል ኸይር ወልእስትምራር عليه በዛ ላይ ስራን መቀጠል ስራን ማዘውተር ነው። ወተቁላህ ለዓለኩም ቱፍሊሑን ሌላው يا أيها الذين آمنوا اصبروا وصابروا وقال تعالى ولنبلونكم እንሞክራችኋለን بشيء من الخوف والجوع ከፍርሃትና ከረሃብ በሆነ ጉዳይ ነገር ለቅስ من الأموال ገንዘብንም በመቀነስ والأنفس ነፍስንም በመቀነስ والثمرات ፍራፍሬዎችንም وبشر الصابرين ታጋሾችን አብስራቸው አለ። وقال تعالى إنما يوفى الصابرون أجرهم بغير حساب ታጋሾች ሚንዳቸውን የሚሞሉትማ ያለ ልክና ያለ ገደብ ነው። إنما يوفى الصابرون أجرهم بغير حساب. وقال تعالى ولمن صبر يتحقس وغفر يقري على يمارة إن ذلك لمن عزم الأمور يهي السبوك السدو ويم كتلالك سراوج عنده. وقال تعالى يا أيها الذين آمنوا استعينوا بالصبر والصلاة بتقستنا بصلاة تحقسوا إن الله مع الصابرين. وقال تعالى ولنبلونكم حتى نعلم المجاهدين منكم والصابرين ታጋሾችንም ታጋዮችንም እስከምናውቅ ድረስ ፈተናን እንልካለን በእናንተ ላይ እንሞክራችኋለን። والآيات في الأمر بالصبر በሶብር ዙሪያ ላይ ያለ ትእዛዝ አንቀዱህ ትሩፋቱን በማብራራት ዙሪያ ላይ ከሲረቱን ብዙ ናቸው ማዕሩፈቱን የሚታወቁ ናቸውና ለናሙና ያክል ለማሳየት ያክል እነዚህን ገልጸናል እነዚህን አሳይተናል። ከዚህ ውጭ ግን ሰፊ አያቶችና እንዳሉ ልታውቁ ይገባል እያሉ بشيء من الخوف خوف ፍርሃትም ሙሉ አይደለም የተወሰነን ማለት ነው። خوف ሁሉ ከሆነ ፍርሃቱ ገዳይ ነው አጥፊ ነው። ነገር ግን የተወሰነ ነው። خوف ማለት ምንድነው? ፈቅዱል አምን ነው መረጋጋትን የውስጥ ሰላምን ጸጥታን ማጣት ነው። ከረሃብ ይበልጣል። አላህም ያስቀደመው እሱን ለዛ ነው። አያችሁት? ለዛ ነው ኻኢፍ የፈራ ሰው እቤቱ አይረጋጋ ገበያው አይረጋጋ ከጃኢዕ በላይ ነው። የተራበ ሰው ግን እቤቱ ተኝቶ ሊያሳልፈው እናንተ ሊለው ይችላል። خوف ግን አደጋ ነውና ለዛ ነው ያስቀደመው ማለት ነው።
والآيات في هذا በዚህ ዙሪያ ላይ ያሉ አያቶች በጣም በርካቶች ናቸው ብዙ ናቸው ወዲ ሐዲሶቹ ስንገባ وعن أبي مالك الحارث بن عاصم الأشعري رضي الله عنه قال قال رسول الله صلى الله عليه وسلم الطهور شطر الإيمان ጽዳት ጧሃራ የኢማን ግማሽ ነው የኢማን ግማሽ ነው ሸጥሩል ኢማን የኢማኑ ግማሽ ነው አሉ ወልሐምዱሊላህ አልሐምዱሊላህ ማለት አላህን ማመስገን ተምለኡል ሚዛን ሚዛንን ትሞላለች ሲመዘን ወሱብሃንአላሂ ወልሐምዱሊላህ ተምለአን አው ተምለኡ ማ በይነ السماء والأرض ሱብሃንአላህ ወልሐምዱሊላህ ማለት ደግሞ ይሞላሉ ወይም ትሞላለች በሰማይና በመሬት ወሰደቀቱ ቡርሃን ሰደቃ ማስረጃ ነች ሁጃ ነች ሰጩ ኢማን በመኖሩ ላይ ወሰብሩ ዲያ ትግስት ደግሞ ያበራለታል ወልቁርአኑ ሁጀቱ ለከ አው አለይከ ቁርአን ደግሞ ለአንተ ሁጃ ነው ወይ ባንተ ላይ ነው ወይ ላንተ ነው ወይ ላንተ ነው ላ ባንተ ላይ ነው ኩሉ الناس يغدو ሁሉም ሰው ማልዶ ጧት ወደ ስራ ይወጣል ተባኢዕ እሱ ሻጭ ነው ሁሉም ተሙዕቲቁሃ ነፃ አድራጊ ነው አንዳንዱ ኸይር ይሰራና ከወንጀል ከምን ያጸዳታል አው ሙቢቁሃ ወይ ራሱን ደግሞ ይፋት ነው ከፊሉ አሉ ስለዚህ የሰው ልጅ ወጥቶ ገበያ ነው የሚሆነው ሁሉም ሰው ሲወጣ ገበያ ነው የሚወጣው ገበያ ወጥቶ ግን አንዳንዱ ነፍሱን አጥፍቶ ይመጣል መጥፎ ነገር ሰርቶ አንዱ ደግሞ ኸይር ሰርቶ መልካም ነገር ሰርቶ አስተካክሎ ይመጣልና ራሱን ያዲናል ነፃ ያወጣታል ማለት ነው እዚህ ቦታ ላይ የተፈለገው ከነዚህ ሐዲስ ወሰብሩ ዲያ የሚለው ነው የተፈለገው صبر ብርሃን ነው صبر ዲያ ነው ማብራት ነው ዲያ የተለየ ዲያ الصبر ላይ መስሁም بحراره ግለት አለው ሙቀት አለው ዲያም ታበራለች ኑር ደግሞ مرحبا جزاكم الله خيرا السلام عليكم ورحمة الله وبركاته